ልዑል አምላካችን እግዚአብሔር ሰዓተ ሌሊቱን ባርኮ ቀድሶ የቅዳሴውን ሰዓት በሰላም አከናውነን እስከዚህ ሰዓት ስለጠበቀን በእድሜያችንም ላይ ይችን ሰዓት ስለጨመረልን ለአምላካችን ለእግዚአብሔር ክብር ምስጋና ይግባው። እንግዲህ ብዙ አላበዛም፣ ምክንያቱም ቅዳሴውን ጨምሮ ቶሎ የተባለው በጠዋት ፀሐዩ ሳይጠር እናንተን ለማሰናበት ስለሆነ የዕለቱን ታሪክ በትንሹ ተርክና ነው የምንለያየው። ዛሬ አንደኛ መልአኩ ቅዱስ ገብርኤል ቂርቆስንና ኢየሉጣን ከፈላ ውሃ ያዳነበት ዕለት ነው። ሁለተኛ ደግሞ ቂርቆስና ኢየሉጣ ደግሞ የእግዚአብሔርን ቸርነት የመልአኩን ተራዳይነት ጣዕሙን የቀመሱበት እነሱም ከፈላ ውሃ ውስጥ የዳኑበት ዕለት ነው። ይህ ታላቅ መልአክ ከብሉይ ኪዳን ገና ከመጀመሪያ ከጥንተ ተፈጥሮ ጀምሮ የሚሰራው ስራ ድንቅ ነው። በመጀመሪያው በዓለመ መላእክት በታወቁበት ጊዜ ችግር በገጠማቸው ጊዜ ንቁም በበህላዌነ እስከ ንረክቦ ለአምላክነ ብሎ የመላእክትን ዓለም ጸጥ ያደረገ በአንድነት እንዲቆሙ አምላካችን ሲገለጥልን እንጽና እንቁም ብሎ የሰበከ መልአክ ነው። በኋላም ደግሞ በዘመነ ናቡከደነጾር ደግሞ ሰለስቱ ደቂቅን ከነደደ እሳት ያወጣ ይህ ታላቅ መልአክ ቅዱስ ገብርኤል ነው። ሶስተኛ ታላቁን ካህን ዘካርያስን አንደበቱን የዘጋ መልአክ ነው። ቅድስት ኤልሳቤጥን ካፈጀች በኋላ ልጅ እንደምትወልድ ያበሰረ የተናገረ መልአክ ነው። እመቤታችን ቅድስት ድንግል ማርያምን ደግሞ በለሰለሰ አንደበት በትሁት አስተሳሰብ ቀስ አድርጎ እንዳትቀየም እንዳትደነግጥ አድርጎ የጌታን ብስራት የተናገረ መልአክ ነው። ዛሬም በዚህ ዕለት ደግሞ እነዚህን ቅዱሳን የረዳ መልአክ ነው። እነዚህ ቅዱሳን የነበሩ በሶስተኛው መቶ ክፍለ ዘመን ነው። ከ112 እስከ 350 ዓመት የነበረው ዘመን ዘመነ ሰማዕታት ይባላል። በ300ዎቹ ግማሽ ዓመት አካባቢ ናቡከደነጾር የተባለ አንድ ገናና በሮም ሀገር የነገሰ ሰው ነበር። ሮም እንደዛሬ ጠባብ ሳይሆን እስከ ሶሪያ እስከ ቱርክ ምዕራቡም ምስራቁም በሮማ ግዛት ስር ስለነበረ ይህ ሰው መጀመሪያ ወታደር የነበረ ከትንሽ ነገር ተነስቶ ከፍ ያለ እንደውም በሰው አባባል ከባሪያ የተወለደ ተብሎ የሚነገርለት በኋላ ግን ከውትድርና ከፍ እያለ መጥቶ እስከ ንግስና የደረሰ ከባዶ ከኢምንት ዘር ያልተቆጠረለት ነው። ዲዮቅልጥያኖስ የተባለ ሰው ዲዮቅልጥያኖስ በነገሰበት ዘመን በሶሪያ የሚኖር አባ አጋግ የሚባል አንድ መነኩሴ ተነስቶ በሱ ምክንያት እሱን ዛሬ መተረክ ስለማልችል ከያ በኋላ ወደ ጣዖት አምልኮ እግዚአብሔርን ክዶ ወደ ጣዖት አምልኮ የዞረ ሰው ነው ናቡከደነጾር የወርቅ ምስል አሰርቶ ራሱን በዛ ልክ ቀርጾ ራሱ እንዲሰገድለት ራሱ እንዲመለክ አዋጅ አወጀ ሰው ነው። በ303 ዓመት ላይ በመላው ሮም የሚኖር ግዛቱ ውስጥ ያለ ህዝብ ለሱ እንዲሰግድ እግዚአብሔርን እንዲክድ አብያተ ጣዖታት እንዲከፈቱ አብያተ ክርስቲያናት እንዲዘጉ አዋጅ አውጆ ነበር። ቅድስት ኢየሉጣና ልጇ ቅዱስ ቂርቆስ የተገኙበት በዚህ ዘመን ነው። የተወለዱበት ሀገራቸው በሮም ግዛት ውስጥ አንጌቤና የምትባል መንደር ነው የተወለደው ቅዱስ ቂርቆስ። አባቱ ቆዝሞስ ይባላል፣ እናቱ ኢየሉጣ ናት። እንዲሁ ነው በዚህ ሲኖሩ ይሄ ክርስትናን የማጥፋት አዋጅ ሲታወጅ ልጇን ይዛ እንደሌላው ህዝብ ከዛ ሀገር ተሰዳ ኪልቅያ ወደሚባል ሀገር ወደ ታናሽቱ እስያ ተሰደደች። ነገር ግን በዛም ብከድ አላመለጠችም። የሮም ግዛት ስር ስለነበረ በዛ ደግሞ እለእስክንድሮስ የሚባል ገዢ ስለነበረ በዚህ በዲዮቅልጥያኖስ መንግስት ስር የሚያስተዳድር ጨካኝ አረመኔ ክፉ የሆነ ሰው እሱ ደግሞ በዛ ያስተዳድር ስለነበረ እሱ ገጠማቸው። ቅድስት ኢየሉጣ ከልጇ ጋር ተያዘች ማለት ነው። ተይዛ ወደ ንጉሱ ወደ እለእስክንድሮስ ሀገረ ገዡ ዘንድ ስቀርብ አንቺ ሴት እኔ ለማመልከው ለጣዖቴ መስዋዕት ሰዊ አላት። እኔስ አንተ ላቆምከው ጣዖት መስዋዕት አልሰዋም፣
አንተ በቃልህ አዘህ በእጅ አስጠርበህ በወርቅ ለብጠህ በድንጋይ አስጊጠህ ላቆምከው አፍ እያለው ለማይናገር እጅ እያለው ለማይዳብስ እግር እያለው ለማይሄድ ዓይን እያለው ለማያይ አፍ እያለው ለማይናገር ግዑዝ ለሆነ ነገር አልሰግድም አለችው። ብዙ ማባበያና ብዙ ንግግር ነገራት። እልቅስ ይህን ሕፃን ጠይቀው አለችው። ቅዱስ ቂርቆስ የዚህን ጊዜ የ3 ዓመት ሕፃን ነው። እግዚአብሔር መንፈስ ቅዱስ ስላደረበት ግን ይናገር የነበረው የሽማግሌ ቃል ነው። ከበኋላ አንተ ሕፃን ብዙ ወርቅና ብር እሰጥሃለሁ፣ እኔ በማመልከው በእኔ አምላክ እመን አለው። ከበኋላ እሱ እንደውም ዘለፈው፣ ገሰጸው። አንተ እና ጣዖትህ ትጠፋላችሁ፣ እኔ ግን በጌታዬ በአምላኬ በመድኃኒቴ በኢየሱስ ክርስቶስ አምናለሁ አለው። ከበኋላ ብዙ ቢያባብለውም እንዳልሆነ ሲያውቅ ኢየሉጣንና ቂርቆስን ብዙ መከራ እንዲያጸኑባቸው አደረገ። የተለያየ ጸዋትወ መከራ አደረሰባቸው። በዚህም ሊበገሩ አልቻሉም። ስለዚህ ሊያረግ የሚችለው አንድ ነገር ነው፣ እነሱን ጨርሶ ማጥፋት። ስለዚህ የነሐስ ጋን፣ ነሐስ ማለት የቀለህ ነው፣ ከቀለህ የተሰራ ትልቅ ጋን ውሃን እንዲሞሉ በውስጡ ደግሞ የዶሮ ሙጫ፣ ሰም የመሳሰለውን ሁሉ እንዲጨምሩበትና እሳቱን የበለጠ የሚያያይዝ ነገር እንዲጨምሩበት ትእዛዝ አዘዘ። ያንን አድርገው ሲያፈሉት ቅድም ሲዘምሩ እንደሰማችኋቸው ድምፃ ለጽህርት ከመነጎርጓድ ክረምት፣ እንደ ክረምት መብረቅ እንደ ክረምት ነጎርጓድ ድምፁ 42 ክንድ ድረስ ይሰማ ነበር። የውሃው መፍለቅለቅ ማለት ነው፣ ይጮህ ነበረ። ከበኋላ ኢየሉጣና ቅዱስ ቂርቆስ ከታሰሩበት መጥተው ወደዚያ ለመጣል ተዘጋጁ ማለት ነው። ሰው ናቸውና ቅድስት ኢየሉጣ ስጋዋ ድንግጥ አለባት። መቼም እሳት እንኳን ሌላ ቀርቶ የውሃ ጠብታ ሲነካን ምን እንደሚሰማን ታውቃላችሁ። ወይም የእሳቱ ነበልባል እሳቱ ሲገርፈን እንዴት እንደሆነ እናውቃለን። እንደውም እሳት ሳይሆን አሁን እንኳን ለቆምንባት ደቂቃ እንዴት እየሆን እንደሆነ እናውቃለን። ኢየሉጣ ስጋዋ ድንግጥ አለባት። የትፍሪህም አላት። እናቴ አትፍሪ፣ አይዞሽ፣ ዳግመኛ አንሞትም። ዛሬ ግን ገድላችንን መፈጸም አለብን። ይህም እንደውም ከዚህም ሌላ የብሉይ ኪዳን ጥቅስ ጠቅሶ አናንያን፣ አዛርያን፣ ሚሳኤልን ያዳነ እግዚአብሔር እኛንም ያድነናል አላት። እሷ ግን ገና ነበረ። እሱ ግን በህሊናው ይጸልይ ነበረ። እናቴን አበርታት፣ አጽናት፣ ግንዱን አቃጥለህ ፍሬውን ትባርክ ዘንድ ይገባልን? እናቴ ከዚህ ከመንግስተ እግዚአብሔር ተለይታ እኔ ብቻ ለመንግስተ እግዚአብሔር ብገባ ይሆናልን? ስለዚህ ለእናቴ ብርታቱን፣ ኃይሉን፣ ጽናቱን ስጣት እያለ ይጸልይ ነበረ። ኢየሉጣ በመንፈስ ቅዱስ መንፈሷ ተመስጦ ወደ ላይ ወጥታ ቅዱሳን ሰማዕታት፣ ቅዱሳን ጻድቃን ያሉበትን የክብር ቦታ ተመለከተች። ላይ ከይኋላ ልቧ ጸና። ልጇንም ናበል እንግዲህ አለችው። እሱ እየጎተታት እሷ እየተከተለች ወደ እሳቱ ወደ ፈላው ውሃ ሄዱ። ከበኋላ ጣዮቹ ወስደው ከእሳቱ ጋን ውስጥ ወረወሯቸው። ቅዱስ ቂርቆስና ቅድስት ኢየሉጣ ከዛ 300 ዲግሪ ከሚፈላ ብዙ እሳቱን የሚያነድ የሚያቀልጥ የሚያባብስ ነገር ከተጨመረበት የፈላ ጋን ውስጥ ሲገቡ መልአኩን ቅዱስ ገብርኤልን ባለቤቱ እግዚአብሔር አዞት ከላይ ከሰማይ መጥቶ በብርሃን መስቀሉ ውሃውን ሲባርከው እንደ ጧት ጤዛ ያ ይነድ የነበረው ውሃ በአንድ ጊዜ ቀዘቀዘ። ለእግዚአብሔር ክብር ምስጋና ይግባው። ከኋላ ቂርቆስና ኢየሉጣ ከውሃው ውስጥ ሲወጡ ልብሳቸው እንኳን ሽታ አልነበረውም፣ ሰውነታቸውም አልተቆማተረም፣ ምንም አልሆኑም። ከዛ ወጡ፣ እግዚአብሔርንም አመሰገኑ። በዛ የነበሩ ከ10,000 የሚበልጡ አረማውያን ወደ ክርስትና ተመለሱ። እንግዲህ ክርስትና በእኛ ዘመን በአፍ ነው፣ በእነሱ ዘመን ደግሞ በተግባር ነው። በዘመነ ሰማዕታት ክርስትናን በተግባር ነው የኖሩት። በእኛ ዘመን ደግሞ እምነታችን ምላሳችን ላይ ብቻ ነው ያለው። ወደታች የሚወርድ መሬት የሚረግጥ እውነት የሆነ የለንም። አሁን እንኳን በዚህ ሳምንት በሆነችው ነገር እንዴት እንደተሸበርን እናንተና እኛ እናውቀዋለን ወገኖቼ። እምነት ምን ያህል ከባድ እንደሆነ አያችሁት? እሳትና ስለት ቢመጣብን የትን ቆም ይሆን?
ካዱ የሚል አላውያን ነገስታት ከሃዲያን ገዢዎች ቢመጡብን ሃይማኖታችሁን ካዱ ብለው ሰይፍ ይዘውብን ቢቆሙ እኔም ልሁን እናንተ እንቆም ይሆን? አንቆምም። እያየነው ነው። አሁን እንኳን ቤተክርስቲያን የሚመጣው ሰው በጣም እየቀነሰ ነው የሄደው፣ በፍርሃት ማለት ነው። ወገኖቼ እምንፈራው በነፍስም በስጋም ለሚፈርደው አምላክ ነው። ቅድስት ኢየሉጣን ቅዱስ ቂርቆስን ያጸና እግዚአብሔር የኛም አምላክ ነው፣ የናንተም አምላክ ነው። የቂርቆስ አምላክ የኛ አምላክ ነው፣ የኢየሉጣ አምላክ የኛ አምላክ ነው። ሌላ አምላክ አይደለም። ትላንትም እሱ ነው፣ ዛሬም እሱ ነው፣ ነገም እሱ ነው፣ እስከ ዓለም ፍጻሜ ድረስ እሱ ነው። ሌላ አምላክ እኔ እግዚአብሔር አልለወጥም ይላል። እግዚአብሔር አይለወጥም፣ ጽኑ ነው። ስለዚህ እምነታችንን በእነዚህ ሰዎች እንኳን መመርመር፣ ማወቅ፣ መረዳት እንችላለን። አዎ እንግዲህ ዲዮቅልጥያኖስ አዋጅ አውጆ ስንቱን ሲያጠፋ፣ ስንቶቹን ሲያርድ፣ ስንቶቹን በአንበሳ ጉድጓድ ሲጥል፣ ስንቶቹን የጧፍ ቀሚስ እያለበሰ በሳት ሲያቃጥላቸው፣ ስንቶቹን ኮምቦሎጆ ሜዳ ላይ አንበሳ ጋር ፊት ለፊት እያታገለ ህይወታቸውን ነፍስ ውጪ ነፍስ ግቢ እየታገሉ ህይወታቸውን ሲሰጡ ሰማዕታት በዚህ አይነት ነው ቤተክርስቲያኒቱን ያቆዩት። እኛ ዘመን የደረሰው ቤተክርስቲያን እንዱ በከንቱ እንዳይመስላችሁ የብዙ ሰማዕታት ደም ፈሶ አጥንታቸውን ከስክሰው ደማቸውን አፍሰው በእነሱ አጥንት ግድግዳነት የቆመች ቤተክርስቲያን ውስጥ ነው እኛ የምንቆመው። ስለዚህ እኛ ደግሞ እነሱ ለኛ አድርሰውታል፣ እኛ ደግሞ ለልጆቻችን ማድረስ ይገባናል። ዛሬም ሰማዕትነት አለ። ሰማዕትነት በቢላዋ፣ ሰማዕትነት በእሳት፣ ሰማዕትነት በውሃ መቀቀል ብቻ አይደለም። ባመኑ ጸንቶ መኖር ዛሬም ቢሆን እግዚአብሔር ያዘዘውን ሕግ ፈጽመን መኖራችን ሰማዕትነት ነው ወገኖቼ። ስለዚህ በዚህ ጸንተን እንድንኖር ቅዱስ ቂርቆስ ቅድስት ኢየሉጣ ከያ በኋላ ቂርቆስ የተወለደው ህዳር 15 ቀን ነው። ሰማዕትነት የተቀበለው ጥር 15 ቀን ነው። አዎ ከዛ በኋላ በዚህ ዕለት ደግሞ በዛሬው ዕለት ደግሞ መከራ የተቀበለው በዚህ ዕለት ነው። ቅድስት ስጋው ቅድስት ነፍሱ ከናቱ ጋር ደግሞ በሰማዕትነት የጨረሱት ጥር 15 ቀን ነው። አንገታቸው በመጨረሻ በሰይፍ ተቆርጦ ነው የሞቱት። እነሱ ሞተው ዛሬ 1700 ዓመት ስማቸው ሕያው ነው። 1700 ዓመት ስማቸው ሕያው ነው። አልሞቱም። ሲዘከሩ ቤተክርስቲያን ስማቸውን ስትጠራ ዝክራቸውን ስትዘክር ቤተክርስቲያናቸውን አንጻ ታቦታቸውን ቀርጻ ስመ ዝክራቸውን ስታወሳ ትኖራለች እስከ ዓለም ፍጻሜ ክርስቶስ እስከሚመጣ ድረስ። ካም በኋላ በመንግስተ እግዚአብሔር ደግሞ ከጻድቃን ጋር እንደ ፀሐይ ሲያበሩ ይኖራሉ። ይሄ ሆነ ስለ ክርስትናቸው በከፈሉት ዋጋ ነው። ስለ ክርስትና ለምትከፍሉት ነገር አትሰቀቁ። ስለ ክርስትና ብትነቀፉ፣ ስለ ክርስትና ምራቅ ቢተፋባችሁ፣ ስለ ክርስትና ቢያንጓጥጧችሁ፣ ስለ ክርስትና ቢገፏችሁ፣ ስለ ክርስትና ማንም ማን ሃይማኖታችሁን ተው ቢላችሁ ምንም በዚህ እንዳትነቃነቁ። ሃይማኖታችሁን ጽኑ አድርጋችሁ ያዙ። እግዚአብሔር እስከ መጨረሻውን የጸናውን ሰው ነው የሚጠብቀው። ትላንት አምኖ አሁን ቢክድ የትላንትናው ጽድቁ አይቆጠርለትም። ትላንት ጸርቆ ዛሬ ትላንት ኃጢአት ሰርቶ ዛሬ ቢያምን የትላንትና በደሉ አይታሰብበትም። እግዚአብሔር አሁን የምንሰራውን ነው ዋጋ የሚያስከፍለን ወይንም የሚከፍለን። ከዚህ አንፃር ቂርቆስና ኢየሉጣ እንዲህ አድርገው በዛሬው ዕለት ይሄን የፈጸሙበት ነው። መልአኩ ደግሞ ከፈጣሪው ታዞ እነዚህን ቅዱሳን ያዳነበት ውሃውን ወደ ጤዛነት ወደ ቀዘቀዘ ወደ በረዶነት የቀየረበት ዕለት ስለሆነ